የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሐምሌ 8 ቀን 2018 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ሐምሌ 8 ቀን 2388 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ ረቡዕ የምናቀርበው ፋኖዎች አንደበት ፕሮግራማችንን አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። ከፋኖ አንደበት ከፋኖች አንደበት ዘወትር ረቡዕ ከፋኖ አርበኞች የሚደርሱንን መልእክቶች፣ ገጠመኞች፣ ቅስቀሳዎችና ቃለ ምልልሶች የምናቀርብበት ፕሮግራም ነው። በጽሑፎቹ ውስጥ የሚንጸባረቁት አስተሳሰቦችም ሆኑ አቋሞች የደራሲዎቹ መሆናቸውን እንገልጻለን። የአሜሪካ የቪዛ ዕቀባ ህወሓትን ለመቅጣት ወይስ ሌላ እድምታ አለው? ባለፈው ሳምንት ሀያሉ አሜሪካ በህወሓት ሹማምንት በቤተሰቦቻቸው ላይ የጣለችው ማዕቀብ ብዙ አንደምታ ያለውና ብዙዎችንም ሲያነጋግር ስለቆየ የግል ምልከታዬን በዛሬው መልእክት ላጋራ ብዬ ነው። የአሜሪካ መንግስት ያስተላለፈው የቪዛ ዕቀባ የብልጽግና ጀሌዎችን ጮቤ ያስረገጠውን ያህል የህወሓት ካድሬዎችን ማበሳጨቱን እጠራጠራለሁ። ብልጽግናዎች በሚፈራት አሜሪካ ዘንድ ህወሓት መሽቆጥቆጡንና የመግለጫው አንደምታ አሜሪካ ከአብይ አስተዳደር ጋር መወገኗን የሚያመለክት ስለሚመስል ለፖለቲካ ብሽሽቅና ለገጽታ ግንባታ በቋፍ ላሉት የብልጽግና መሪዎች፣ ካድሬዎችና አጃቢዎች ፈንጠዝያ መፍጠሩ ብዙም አያስገርምም። በተቃራኒው የህወሓት ካድሬዎችና አጃቢዎች ዘንድ የአሜሪካ የቪዛ ዕቀባ እንደ ቀልድ የተወሰደው ቪዛውን ብትሰጡን አዲስ አበባ መምጣት ላልቻልን ሰዎች ምን ያደርግልናል? እኛም አንጠቀምም። ቪዛ ለመጠየቅ ወደ እናንተ ለመምጣት ብናስብ እንኳን ያለንበት ሁኔታ መች ፈቅዶ ይመስላል? የህወሓቶች የለበጣ ምላሽ የኦሮሚያ ክልል ፕሬዝዳንት ኦቦ ሽመልስ በጦርነቱ ወቅት እሱን ጨምሮ የብልጽግና ሹማምንት ተመሳሳይ ዕቀባ ሲጣል የሰጠው ምላሽን አስታውሰኝ። እኔን አይመለከተኝም፣ ወደ እናንተ የምመጣበት እቅድም የለኝም ነበር ያለው። ለማንኛውም በኔ እይታ የዚህ የቪዛ ማዕቀብ አንደምታዎች እና የይሆናል እይታዬን ላስቀምጥ። አንደኛ፣ በቀጣናው የሚቀሰቀስ ሰፊ ጦርነት የራሷን የአሜሪካንን ጥቅም ጭምር ስለሚጎዳ አርፋችሁ ተቀመጡ የሚል አንደምታ አለው። ለዛ ደግሞ የኦባሳንጆን የትግራይ መመላለስ ሪፖርት እንደ ግብዓት የተወሰደ ይመስለኛል። 2 ጠብጫሪዎች ሁለቱም የብልጽግናና የህወሓት ሆነው ሳለ በአንዱ ላይ ብቻ ያነጣጠረ ዕቀባ የተጣለው አሜሪካ በቀጣናው ላይ አሁን ለምታራመደው ፖለቲካ ከህወሓት ይልቅ ኢትዮጵያን እንደ ሀገር የሚመራው አካል ስለሆነ የሚጠቅማት በግልባጩ መግለጫው ላይ በግልጽ
እንደተቀመጠው አሜሪካ አብይን ደግፋ ማቆየት መፈለጓን ማሳያ ነው። ሶስተኛ አሜሪካ ህወሓትን ምንም ተፈጻሚነት በሌለውና በማይኖረው የቪዛ እቀባ አስታካ ትግራይን ለሚያስተዳድረው የህወሓት ዕውቅና የሰጠችበት መንገድ ሊሆን ይችላል። የፖለቲካ ዕውቅና በበጎ ወይም በሽልማት ወይም በውዳሴ ብቻ አይሰጥም። ያንን ቡድን ህልውናውን ተቀብሎ አንዲት ድርጊቱን ብቻ ነጥሎ በማውገዝ ዕውቅና ሊሰጥ ይችላል። አሜሪካ ህወሓትን ክልሉን መልሶ መያዙን ጊዜያዊ አስተዳደሩን አባሮ የተበተነውን ምክር ቤት ዳግም መሰየሙን አልተቃወመችም፣ አላወገዘችም። እነዚህ የኔ ጉዳዮች አይደሉም። ጦርነት ለማንሳት የምታደርጓቸውን እንቅስቃሴዎች ግን አልወደድኩትም። ጸባያችሁን እስክታርሙ እኔ ጋር እንዳትመጡ ነው። አራተኛ ይሄኛው ግምት ብዙዎቻችሁ ላትስማሙበት ትችላላችሁ። ለኔ የሚሰጠኝ ስሜት የቪዛ ማዕቀቡ በአይነ ቁራኛ እያየኋችሁ ነው ከማለት ባለፈ የትግራይን ዲፋክቶ ስቴት የመሆን እድሏን አመላካች ይመስለኛል። አሜሪካ ነገ ሌሎች ክልሎች ተመሳሳይ ግጭቶችን ቢያነሱ በውስጥ ጉዳይ እየገባች ከመንግስት ውጭ ባሉ አካላት ላይ የማዕቀብ እርምጃ ትወስዳለች ወይ የሚለውን መገመት ይከብደኛል። የትግራይን የማስገንጠል የረጅም ጊዜ እቅድ እውን ለማድረግ ህወሓትን ትንፋሽ እየሰጡ ማቆየት የግድ ይላል። ኤርትራን፣ ደቡብ ሱዳንን ያዋለደች አሜሪካ ለትግሬ አትሰርፍም። ለማንኛውም የማዕቀቡ አንደምታ ህወሓትን ከማዳከም ይልቅ የማጠናከርና የፕሪቶሪያን ስምምነት ዳግም ለማደስ ትልም ሚና ይኖረዋል። ጦርነቱን በማስቆም ወይም በማዘግየት ረገድ ግን የጎላ ሚና ይኖረዋል ብዬ አላስብም። እንደኔ እምነት የህወሓት ሹሞች የቪዛ ማዕቀብ ሳይሆን ከዛም የጠነከረ ምናልባትም ለፈጸማቸው ከባድ ወንጀሎችን ጭምር ተጠያቂ የሚሆንበት ዓለም አቀፍ ጫናና እቀባ ሊጣልባቸው ይገባል። ነገር ግን አሜሪካ ከህወሓት ያልተናነሰ ዓለም አቀፍ ወንጀልን ጨምሮ የፈጸመውን አብይ አህመድን የግፍ አገዛዝ የምትደግፍ ከሆነ ለኢትዮጵያ ህዝብ ጠብ የሚል ነገር የለውም። የተወሰደውም ትርጉም የሌለው የቪዛ እቀባ ከአብይ ጎን ሆነን ኢትዮጵያ ላይ ተጠናክሮ የቀጠለውን የግፍ አገዛዝ እንደግፋለን ከማለት ያለፈ ሚና የብልጽግና ጀንበር ስትጠልቅ የኢትዮጵያ ፀሐይ ፈካለች። ከአማራ ፋኖ ከፋኖ ጌታቸው ዳምጦ። የዛሬው ጽሑፍ ላለፉት 8 ዓመታት በኢትዮጵያ ሰማይና ምድር ላይ ተንሰራፍቶ የነበረው የአብይ አህመድ የጭካኔና የግፍ አገዛዝ የመጨረሻው ወይም 11ኛው ሰዓት ላይ መድረሱን በመታዘብ ለአገዛዝ ስርዓቱ ሹመኞች፣ ካድሬዎች፣ አጃቢዎች፣ ልሂቃን፣ ጥቅመኞችና የፖለቲካ ነጋዴዎች የመጨረሻውን የማንቂያ ደወል የማሳሰቢያ ደወል ለማሰማት የግፍ አገዛዝ ልክ እንደ ሰው ይጸነሳል፣ ይረገዛል፣ ይወለዳል፣ እንደ ጥንካሬው የተወሰነ ዓመታትን ይቆያል፣ ከዛም ይሞታል። ከዝንጀሮ ቆንጆንም ቢባለው ከአንዱ የአምባገነን አገዛዝ ሌላውን የመምረጥ አግባብ ባይሆንም ለአቅመ መንግስትም ለአቅመ አምባገነንነትም ያልደረሱ የብልጽግናን አይነት ድርጅቶችና የአብይ አህመድ አይነት ጨካኝ አምባገነኖችን በስልጣን ላይ የሚቆዩበት ዘመን አጭር ከመሆኑ ባለፈ ተዋርደው ተሳደው ተዋክበውና የዓለም መሳቂያ ሆነው ከስልጣን የሚወገዱበት እድል ሰፊ ነው። ዛሬ ላይ ሆኖ የአብይ አህመድን አገዛዝ በስልጣን ላይ እንደማይቆይ መናገር የተለየ የፖለቲካ የመተንተንና የመተንበይ ወይም የጥንቆላ ችሎታን አይጠይቅም። መሬት ላይ ያለው ነባራዊ ሁኔታ በየቀኑ በአገሪቱ ውስጥ የሚከናወኑትን ኩነቶች ያገዛዝ ስርዓቱ ዛሬ
የሚገኝበትን ቁመና እና በህዝብ ዘንድ ያለውን ከፍተኛ የሆነ ምሬት በቅጡ ለታዘበና ለተከታተለ ሰው አብይ ከ70 እስከ 80 በመቶ የሚሆነውን የአገሪቱን ክፍል የመቆጣጠር አቅሙን ማጣቱን በቀላሉ መረዳት ይቻላል። አገር በከፍተኛ ሁኔታ በታጠቀ ሰራዊት በውድ ቴክኖሎጂ የተደራጀ የደህንነት መዋቅር በተራቀቀ የፋይናንስ አቅምና በባዶ ፕሮፓጋንዳ ጸንቶ ሊቆይ እንደማይችል ብልጽግና ለቀሪው ዓለም ጭምር ጥሩ ማሳያ ምሳሌ ሆኖ የሚያልፍበት ጊዜ ተቃርቧል። ይህ በኢኮኖሚ በሰላም መካከል በአስተዳደር በሙስናን መቆጣጠርና በሰብአዊ መብት በዲሞክራሲ በህግ ልዕልናና በአገር ሉዓላዊነት በዲፕሎማሲና በሌሎችም ቁልፍ መስፈርቶች ተመዝኖና የከሸፈውን ያገዛዙን ስርዓት በእምሰልና የውሸት ምርጫ እድሜውን ለማራዘም የሚደረገው ርብርብ ብዙ ርቀት መሄድ እንደማይቻል ጥቂት ማሳያዎችን ብቻ መጥቀስ ይቻላል። የትግራይ ክልል ለሁለተኛ ጊዜ ከመንግስት ውክልና እንዲገለል መደረጉ በዚህ ምርጫ ውስጥ ምንም አይነት ቦታ የሌለው መሆኑ በአማራ ክልልና ፋኖ የተጫነው የመኪና እንቅስቃሴ እገዳና ተከትሎም በተመሳሳይ ሁኔታ በኦሮሞ ክልል የኦሮሞ ነጻነት ሰራዊት የጣለው ተመሳሳይ እገታ ሁለት ክልሎች ውስጥ ያገዛዝ ስርዓቱ ተንቀሳቅሶ የይምሰል ምርጫ እንዲያካሄድ ትልቅ ተግዳሮቶች ናቸው። በዚህ ምርጫ የ1997 ምርጫ በማጭበርበር መሪነቱን ቦታ ይዞ ይተውን የነበረው የወቅቱ የፌደራል ፖሊስ ኮሚሽነር የነበረው ወርቅነህ ገበየሁ የኢጋድን ለምድ ለብሶ ገለልተኛ ምርጫ ታዛቢ በመምሰል የተከሰተ ዋናው የብልጽግና መሆኑና በመላ አፍሪካ አገራት የአምባገነኖች ምርጫ ቡራኬ በመስጠት የሚታወቀው የአፍሪካ ህብረትም የተለመደውን የታዛቢነት ድራማ ለመተወን በአዲስ አበባ መከተማቸው የአብይን ውሸት የምርጫ ድግስ ውጤት ከወዲሁ ማሳያዎች ናቸው። ይህ ምርጫ የአገሪቱን መሰረታዊ ችግሮች የማይፈታ መሆኑ ብቻ ሳይሆን ለኢትዮጵያ ብቻ ሳይሆን ለአፍሪካ ቀንድ ፖለቲካ ይዘት የሚያመጣው መዘዝ ዘግይተውም ቢሆን የተረዱት እንደ አውሮፓ ህብረት ያሉ ዓለም አቀፍ ታዛቢዎች መገናኛ ብዙሃንና የሰብአዊ መብት ድርጅቶች ከምርጫው ይልቅ ተከትሎ ሊመጣ የሚችለውን የፖለቲካ ቀውስና ግጭቶች ላይ ያተኮረ ስጋቶችን ደጋግመው በጠነከረ ቋንቋ መግለጻቸው ምናልባትም ዛሬ ላይ ከምርጫው 2 ቀን ቀድሞ የተወሰኑ የፖለቲካ ድርጅቶችና እጩ ግለሰቦች ራሳቸውን ከምርጫው አገለሉ ተብሎ መጠበቁ ምርጫውን ተከትሎ ህዝባዊ ተቃውሞ ሊነሳ ይችላል የሚለው ስጋት በመጨመሩ በአዲስ አበባና በተለያዩ የአገሪቱ ክፍሎች ያገዛዝ ስርዓቱ አፈሳና የጅምላ ስሮችን አጠናክሮ መቀጠሉ በአጠቃላይ አገሪቱ ዛሬ ያለችበት ተጨባጭ ሁኔታ በቅጡ ለገመገመ ሰው ኢትዮጵያ የለውጥ ዋዜማ ላይ መሆኗን እና የአብይ አህመድ ጀንበር ዳግም ላትመለስ እየጠለቀች መሆኑን በቀላሉ መረዳት ይቻላል። አዎ የአብይ አገዛዝ የሚያከትምበት 11ኛው ሰዓት ላይ እንገኛለን። ይህ ምርጫ የስልጣን ማራዘሚያ ከመሆኑ ይልቅ የአብይና የብልጽግና መሸኛ ፌርዌል ፓርቲ የመሆኑን እድል እጅግ ሰፊ ነው። የኢትዮጵያ ህዝብም ሆነ የተለያዩ ባለድርሻ አካላት የአገዛዝ ስርዓቱን መፍረክረክና መፈራረስ ተከትሎ ሊመጡ የሚችሉ ክፍተቶችና አደጋዎችን ከወዲሁ ራሳቸውን በስነ ልቦናም ሆነ በሌሎች ተጨባጭ ነገሮች ማዘጋጀት የግድ የሚልበት ወቅት ላይ የምንገኝ መሆኑ ይመስለኛል። ስለዚህም በተቻለ መጠን የአገዛዝ ስርዓቱም ሆነ ብሎ ሊፈጥራቸው ከሚችሉ የጎንዮሽ የእርስ በርስ ግጭቶች የጦርነት ወጥመዶች ውስጥ ላለመውደቅ ጥንቃቄ ማድረግ የአገዛዝ ስርዓቱ
የአገር ሉዓላዊነትን ለመከላከል በሚል ሽፋን ሊጠራቸው የሚችሉ የህዝብ ድጋፎችን ምላሽ በመንሳት አገርን መታገል። የተደራጁ የፖለቲካ ኃይሎች፣ ታጣቂ ቡድኖች፣ የሲቪክና ሌሎች አደረጃጀቶች በዚህ ግርግር ውስጥ አንድ አሸናፊ ሊወጣ ስለማይችሉ ሁሉም ራሱን ለጠረጴዛ ውይይት፣ ለሰላም ድርድርና የኢትዮጵያን በጋራ ለማቆም የሚያስችሉ ምክክሮችን ለማድረግ ከወዲሁ መዘጋጀት፣ የዓለም አቀፉ ማህበረሰብ ድጋፍ ለማግኘትም ሆነ የሚኖራቸውን ጣልቃ ገብነት ለመወሰን የሚያስችሉ ጥንቃቄ የተሞላባቸው የዲፕሎማሲ ስራዎችን በተደራጀና በተቀናጀ መልክ ማካሄድ፣ የተጀመሩትን ለግፍ አገዛዝ አልገዛም፣ ለጨካኝ ፖለቲከኞች አልንበረከክም፣ ለከሸፈ ፖለቲከኞች ሀገሬን አሳልፌ አልሰጥም ትግልና ንቅናቄዎችን በተቻለ መጠን የሰላማዊ ህዝባዊ እምቢተኝነትን መንገዶች ይዘው እንዲቀጥሉና ለሚመጣው ለውጥ ውስጥ የብዙ ዜጎች ህይወት አደጋ ላይ እንዳይወድቅ ተገቢውን ጥንቃቄ ሁሉ ማድረግ ይገባል። የብልጽግና ጀንበር ስትጠልቅ የኢትዮጵያ ፀሐይ ትፈካለች። ለምን ገደሉ? ለምንስ ሞቱ? ከአማራ ፋኖ፣ ከፋኖ መኳንንት፣ ከቢዛሞ። ታሪክ የኃያላንን ድል ብቻ የሚተርክ መድረክ አይደለም። የጥንካሬና የድክመት፣ የትዕቢትና የስልት፣ የኃይልና የብልሃት ቲያትር ነው። በታሪክ ውስጥ የማይሸነፉ የሚመስሉ ኃያላን ብዙ ጊዜ የወደቁት በጠላቶቻቸው ጉልበት ሳይሆን በራሳቸው ያልመዘገቡት ድክመት ነው። የግሪክ ታሪክ አክለስን እንደማይበሳ ጀግና ያቀርበዋል። እናቱ ከአደጋ ለመጠበቅ በቴክሲስ ወንዝ አጠመቀችው። ነገር ግን በእጁ የያዘችው ተረከዝ ከውሃው አልተነካም። በመጨረሻ ያ ትንሽ ክፍተት የጀግናው የመጨረሻ ሆነ። የገደለው ቀስት እንጂ ቀስቱ ያረፈበት ድክመት ነበር። የጎልያድም ታሪክ ተመሳሳይ ነው። በብረት ጋሻ የተሸፈነው ግዙፍ ተዋጊ በማንም ሊሸነፍ የማይችል ይመስል ነበር። ዳዊት ግን ከጋሻው መካከል ያለውን ትንሽ ክፍተት አየ። የወንጭፍ ድንጋዩ ያረፈው በዛ ነበር። ድልን ያመጣው የኃይል ብዛት ሳይሆን የስልት ትክክለኝነት ነበር። እነዚህ ታሪኮች አንድ ትምህርት ያስተምሩናል። ፍጹም ጥንካሬ የለም፣ ፍጹም ድክመት የለም። ሁሉም አቅም የራሱ የሆነ ክፍተት አለው። ሁሉም ድክመት ደግሞ የሚያሸንፍበት እድል ይይዛል። በዘመናዊ ግጭት ታሪኮች በተለያዩ መልኩ ይደገማል። አቅም ያለው ወገን በመሳሪያ፣ በገንዘብ ወይም በቁጥር ሊበልጥ ይችላል። ያ ብቻ ግን ዘላቂ ድል አያረጋግጥም። እንዲሁም ደካማ የሚመስል ወገን በስልት፣ በትዕግስት እና በትክክለኛ ውሳኔ የሚጠቅም ከሆነ በታሪክ ላይ ተጽዕኖ ሊያሳድር ይችላል። ይሁን እንጂ ከታሪክ የሚገኘው ትልቁ ትምህርት የሰው ሕይወት ዋጋ መሆኑን መዘንጋት የለብንም። እያንዳንዱ ግጭት ከጀግንነት ታሪኮች በላይ የቤተሰብ ሐዘን፣ የእናቶች እንባ እና ያልተመለሱ ወጣቶች ታሪክ ይዞ ይመጣል። ስለዚህ ጥያቄው ለምን ገደሉ ወይስ ለምን ሞቱ ብቻ አይደለም። ትልቁ ጥያቄ ይህ ሁሉ ለማን ጠቀመ እና ታሪክ ይህንን እንዳይደገም ምን መማር አለብን የሚለው ነው። ታሪክ የሚያስታውሰን አንድ ነገር ካለ የማይበገር ኃይል እንደሌለና የሰው ሕይወት ግን ሊተካ የማይተካ መሆኑ ነው። ስለዚህ ታላቅነት የሚለካው በማን እንደተሸነፈ ሳይሆን ሕይወትን በመጠበቅ ግጭትን በማስቀረትና ዘላቂ ሰላምን
በመገንባት የአማራ ህዝብ የወቅቱ መፈናቀል፣ የዘር ፍጅት፣ መበታተንና የህልውና አደጋ ከአማራ ከፋኖ መኳንንት ከቢዛሞ የአማራ ህዝብ በአሁኑ ወቅት እያለፈበት ያለው የታሪክ ምዕራፍ አይሁዳውያን ሀገራቸውን ከማጣታቸውና ከመበታተናቸው በፊት ካጋጠማቸው መከራ ጋር እጅግ የሚመሳሰል እውነት አለው። አማራ በራሱ ጥንታዊ ምድር ላይ ስልታዊ የሆነ መንገድ እንዲፈናቀል፣ ንብረቱ እንዲወድም፣ ታሪካዊና ባህላዊ ቅርሶቹ እንዲጠፉ እና የጅምላ ጭፍጨፋ እንዲፈጸምበት የተደረገው ህዝቡን አቅም አሳጥቶ ለመበታተን የታለመ ስውር ሴራ ውጤት ነው። ጠላቶች አማራን የማንነትና የፖለቲካ የበላይነት እንዳይኖረው አድርገው ለማሽመድመድ ሌትና ቀን ይሰራሉ። ይህ አደገኛ መፈናቀል፣ መበታተን በአሁኑ ሰዓት በአማራ ህዝብ ላይ የተደቀነ ትልቅ አሳሳቢ የህልውና አደጋ ነው። የትናንት መጠቃትና የዛሬ ስቃይ ዋነኛ የፖለቲካ ውድቀቶች የአማራ ህዝብ የትናንት መጠቃትና የዛሬ የስቃይ ጦር ሰለባ መሆን መነሻው የራሱ የሆነ ጽኑ የማይናወጥ የደህንነት ዋስትና ሀገረ መንግስት ስቴት ሳይኖረው የሌሎችን ስርዓቶችና የጋራ ትረካዎችን ደጀን ሆኖ ለመኖር ከመሞከሩ የመጣ ትልቅ የፖለቲካ ውድቀት ነው። አማራ የጋራ ሀገርን ስነልቦናና የሞራል ፖለቲካን ሲያራምድ፣ ጠላቶቹ ግን በመንግስታዊ መዋቅር በህግና በከባድ ጦር መሳሪያ ተደራጅተው ህልውናውን የማጥፋት አዋጅ አውጀውበታል። የራሱ የሆነ የህግ ከለላ፣ የድንበር ጥበቃና የኃይል ማዕከል ፓወር ሴንተር፣ በሌላው ማህበረሰብ ላይ ጠላት በፈለገው ሰዓት ድሮን ማጥቃት፣ የጅምላ ጭፍጨፋና የኢኮኖሚ ማዕቀብ እየጣለ አውድሞታል። የራሱ ሀገረ መንግስትና የኃይል ሚዛን የሌለው ህዝብ በሌሎች ፍቃድ ስር ለመኖር እንደሚገደድ የታሪክ መራራ እውነት ያስተምረናል። ምንጊዜም የማይናጋ ነገዳዊ አንድነት የሀገረ መንግስቱ ግንብ ነው። ይህ እንደ አይሁድ ህዝብ ከተበተነበት የመሰባሰብና ሀገረ መንግስትን የመመስረት ታላቅ ራዕይ እውን ለማድረግ የመጀመሪያውና ዋነኛው መሰረት ምንጊዜም የማይናጋ ነገዳዊ አንድነት መገንባት ብቻ ነው። ጠላት በአማራ ይህንን ታላቅ ታሪካዊ ግብ እንዳያይ ለማድረግ የሚጠቀመው ትልቁ የጥፋት መሳሪያው ማለትም ቀጣናዊ ልዩነቶችን የጎንደር፣ የጎጃም፣ የወሎና የሸዋ ክፍሎችን ማራገብ ነው። አንድ ቀጣና የራሱን የተለየ የታሪክ አስኳል ፍለጋ በመሄድ ቀጣናዊ ፉክክር ውስጥ ከገባ ትግሉ ወደ ውስጣዊ ምስቅልቅል ያመራል እንጂ ወደ ላቀ ሀገረ መንግስት መስረታ ሊሸጋገር አይችልም። አይሁዶች በዓለም ዙሪያ ሲበታተኑም ሆነ ልዩነታቸውን በሙሉ ሰብረው በአንድ የጋራ እስራኤላዊ ማንነት ስር በመሰለፋቸው ነው ሀገረ መንግስታቸውን የገነቡት። የአማራ ምሁራን፣ የታሪክ ልቆችና የፋኖ አመራሮች ቀጣናዊ ስሜትን ሙሉ በሙሉ በመቅበር መላውን ህዝብ በአንድ ብሔራዊ የጋራ ዓላማ ስር ማሰለፍ አለባቸው። የነገው ጣፋንታና የህልውናው ፍጹም ዋስትና የአማራ ህዝብ የነገው ጣፋንታ እና ዘላቂ ህልውናውን ፍጹም ዋስትና ሊረጋገጥ የሚችለው የራሱ የሆነ በማንም ውጫዊ ፍላጎት ላይ የማይደገፍ ሉዓላዊ የደህንነትና የህልውና ዘብ የሆነ ሀገረ መንግስት ሲኖረው ብቻ ነው። በአሁኑ ወቅት በአፍሪካ ቀንድነትና በዓለም አቀፍ የፖለቲካ ውስጥ የሚከበረውና ድምጽ የሚኖረው የራሱ ሀገረ መንግስትና ኃይል ሚዛን ያለው አካል ብቻ ነው። አማራነት በወረዳና በክልል ማጥበብ የጠላት ስትራቴጂ ፍላጎት መሆኑን ተረድቶ ከተበታተነበት ምድር ሁሉ አቅሙን፣ ዕውቀቱን፣ ሀብቱን ወደ አንድ ማዕከል በማምጣት
በትግል ምህንድስና ሊቆች የረቀቀ እቅድና በአናብስቱ ድፍረት አዲሱን ሀገረ መንግስት ሲቀይስ ለሺህ ዘመናት የሚዘልቅ የነጻነት፣ የፍትህ፣ የሉዓላዊነት ማህተም በታሪክ መዝገብ ላይ በኩራት ይቀርጻል። ይህ ራዕይ የትግሉ መዳረሻና የአማራነት የመጨረሻው ኃይል ነው። ክብርና ዘላለማዊ ድል ለታላቁ የአማራ ህዝብ። በሰማዕታት አርበኞቻችን ስም የነገደው ኮሎኔል ደመቀ ዘውዱ ክህደት። ከአማራ ፋኖ ከፋኖ አምባቸው ዳኘው። በትግል ውስጥ ከሁሉ በላይ የሚያስጠላውና ታሪክን የሚያቆሽሸው የጀግኖች መስዋዕትነት የፈጠረውን ወርቃማ የታሪክ ጥፋት ጥቂት ግለሰቦች በመንጋ ጩኸትና በማስመሰል ነጥቀው ለግል ዝናቸውና ስልጣን ማቆያነት ሲጠቀሙበት ማየት። ዛሬ በአማራ ህዝብ ህልውና ትግል ላይ ትልቁን ክህደትና ውርደት እየፈጸሙ ያሉ አግበስባሾች መሸሸጊያቸው ሲናጋ የሰማዕታትን ደም አርክሰው ራሳቸውን ነብይና ሙሴ አድርገው ለመሳል በየአደባባዩ ሲያቅራሩ መስማት ነውርም ክህደትም። ከነዚህ መካከል በቅርቡ በአንድ ማህበራዊ ድረገጽ ላይ ሐምሌ 5 ቀንን ዝክረ ሁለት አስመልክቶ የሰጠው ቃለ ምልልስ በሚያነጋግሩና በሚያጻየፉ ጉዳዮች የታጨቀ የኮሎኔል ደመቀ ዘውዱ ዋነኛ ማሳያ ነው። የታሪክን እውነት ፍንትው አድርገው እንናገር ከተባለ ሐምሌ 5 ቀን 2008 ዓመተ ምህረት በጎንደር ከተማ የተነሳውና ህዋትን ያንቀጠቀጠው ያ ታሪካዊ ተጋድሎ የኮሎኔል ደመቀ ዘውዱ የግል ትግል ፈጽሞ አልነበር። ያ ተጋድሎ ከወገራ፣ ከዳባት፣ ከአርማጭሆ፣ ከጠገዴ፣ ከሰሜን ጃናሞራና ከተለያዩ የጎንደር አጎራባች ወረዳዎች የመጡ አንበሶችና የጎንደር ወጣቶች ክንድ የወለደው ህዝባዊ አብዮት ነበር። ከጎንደርም አልፎ ተጋድለው በባህር ዳር፣ በደብረ ታቦር፣ በደብረ ማርቆስ፣ በወልዲያ፣ በደሴ፣ በአምባ ጊዮርጊስ፣ በዳንሻ፣ በሽንፋ፣ በቋራ፣ በወልቃይት፣ በሁመራ በሁሉም የአማራ ከተሞች የተቀጣጠለ ሁለንተናዊ የአማራ ቁጣ ነበር። ይህ ህዝባዊ ማዕበል መሬት ላይ ሆነው በዋናነት የመሩት ደማቸውን ያፈሰሱት እነ ዋዋ ጎቤ፣ አርበኛ መሳፍንት፣ አርበኛ ሙሃቤ፣ አርበኛ ቃቁ፣ አርበኛ ሞላጃው፣ አርበኛ ሰጠኝ ባብል፣ አርበኛ ሲሳይ፣ አርበኛ ሙላው፣ አርበኛ ዘውዱ፣ መቶ አለቃ ደጀኔ፣ አርበኛ ታጠቅ ጆርኒ፣ አርበኛ አበበ፣ አርበኛው አራጋው፣ አርበኛው አበራ ጎባው፣ አርበኛው ዘራ ያዝመራው፣ አርበኛው ታያቸው፣ አርበኛ ስለሺ፣ አርበኝት ያየሽ፣ አርበኛ ህሪያቆስ እና ስማቸው ያልዘረዘርኳቸው እልፍ አላፍ የቁርጥ ቀን ጀግኖች ሆነው እያለ ያንን አጋጣሚ ተጠቅሞ በማህበራዊ ሚዲያና በመንጋ ጩኸት የገነነው ደመቀ ዘውዱ ዛሬ የጀግኖቻችን ትግል ነጥቆ እኔ እግዚአብሔር የመረጠኝ የአማራ ሙሴ ዳዊት ነኝ ለማለት ደፍሯል። ለመሆኑ የአማራን ህዝብ የፋኖን ትግል በአደባባይ የካዱ ራሱን ለአገዛዙ የገበረ ካድሬ እንዴት የአማራ ሙሴ ሊሆን ይችላል? ይህ ፍጹም የታሪክ ስርቆትና ነውር ነው። ኮሎኔል ደመቀ ዘውዱ ተብዬው በአሁኑ ሰዓት በወልቃይት ጉያ ተወሽቆ የአማራን ህዝብ ሁለንተናዊ ትግል ሰርክ ሲያንቋሽሽና ሲያረክስ የሚውል ያገዛዙ አገልጋይ። የደራን ጉዳይ ማንሳት ከኦሮሚያ ጋር ያጋጨናል ብሎ በአደባባይ የተናገረው የኦሮሞማው ስርዓት እንዳይቀየምበት ያጎበደደው እኮ ደመቀ ዘውዱ ነው። ፋኖ መከላከያን መውጋቱ ክህደት ነው ብሎ የደፈኮረው የዕለት ተዕለት በድሮን በከባድ መሳሪያ ህዝባችን የሚጨፈጨፈው
ፋሽስቱን አብይን አህመድን ጦር ያንቆለባበሰው ይሄው ኮሎኔል። ፋኖ የራሱ ዓላማ የለውም፣ የውጭ ኃይሎች ተላላኪ ነው ብሎ የፋኖን ክብር ስም ያቆሸሸና ያቀረሸ ይሄው የብልጽግና ሎሌ ነው። የነዋዋ ጎቤና ሰጠኝ ባብል ወድቀው ያመጡትን ድል ዛሬ ላይ ቆሞ ብልጽግናን ዋጋ ከፍለን ያቆምነው እኛ ነን፣ ድርጅታችን ነው ብሎ የጀግኖቻችንን መስዋዕትነት ያረከሰ የእንግዴ ልጅ ነው ደመቀ ማለት። ደመቀና መሰሎቹ የቆሞ ቀር ፖለቲካ አራማጆች መሆናቸው ለነሱ የሚያሳስባቸው የሟች አማራ ማንነት ሳይሆን የገዳው ማንነት ነው። አብይ አህመድና መዋቅሩ በምድር ኃይልና በአየር ኃይል አማራን በገሃድ የዘር ማጥፋት ወንጀል እየፈጁት በአይናቸው እያዩ ለስርዓቱ ድጋፍ የሚሰጡ ገዳው ህዋት ስላልሆነ ብቻ ነው። ህዋት አይሁን እንጂ ማንም መጥቶ አማራን ቢያርድና ቢያጠፋ ቅንጣት ታክል የማይገዳቸው የደም ነጋዴዎችና እንግዲዎች ማለት ደመቀና መሰሎቹ ናቸው። በአማራ ምድር ወልቃይትን በደመቀ ዘውዱ የተመለሰና በሱ ሚሊሻ ብቻ ተጠብቆ የኖረ የሚመስለው ድዊና አላዋቂ ካለ እስኪ ነስረው ድረስ እንነግረዋለን። ወልቃይትም ሆነ ሌላው የማንነታችን መለያ የሆነውን የአማራ አጽመ ርስት በዘላቂነት ተከብሮ የሚኖረው ዛሬ በየጫካውና በየተራራው እየተዋደቀ ባለው በጀግናው ፋኖ ክንድ እንጂ እድሜ ልኩን ለወያኔ ሲገረድ ኖሮ እስከ ኮሎኔልነት ማዕረግ ደርሶ ዛሬ ደግሞ ለዘርፈጁ የአብይ አህመድ ስርዓት በሚያጎበድድ ወስላታና ራሱ በሚመራው የነተበ ሚሊሻ አይደለም። ኮሎኔል ደመቀ ዘውዱ ላይ የሰማዕታት የጀግኖቻችን እውነተኛ ደም አለበት። ዋጋ የተከፈለበት የአማራን ህዝብ ትግልና አደራ በአደባባይ ክዷል። ነገር ግን ጊዜው ሲደርስ የአማራ ህዝብ ነፃነቱን በተግባር ሲያረጋግጥ ደመቀ ዘውዱ እንደማንኛውም ያገዛዙ ባንዳና ካድሪ የህዝብ ፍትህ ጽዋ ይቀምሳል። ከታሪክ ፍርድ አያመልጥ። የጊዜ ጉዳይ ብቻ። ድል ለአማራ። ከህልውና ተጋድሎ ወደ ብሔራዊ መሪነት ከአማራ ፋኖ ከፋኖ መኳንንት ተቢዛሞ ፋኖ ማንነቱን ሳይለቅ ስትራቴጂያዊ አጋርነት ማዕከል የሚሆንበት ስልታዊ ቀመር። በኢትዮጵያ ወቅታዊ የፖለቲካ ምህዳር ውስጥ በብሔር አደረጃጀትና የብሔራዊ የፖለቲካ ራዕይ መካከል ያለው መዋቅራዊ ልዩነትና መናቆር ሀገሪቱን ወደ ከፋ ቀውስ የከተተ ዋነኛ ማነቆ ነው። የፋኖ ህዝባዊ እንቅስቃሴ መነሻው በአማራ ህዝብ ላይ ከተደቀነው መዋቅራዊ የህልውና አደጋ ተቀጠለው የዘር መፍጀትና መገለል ጋራ ቢደረግም ትግሉ አሁን የደረሰበት ታሪካዊ ምዕራፍ ከክልላዊ የመከላከል ስልት ባሻገር ሀገራዊ የለውጥ ማዕከል የመሆን ግዴታ በትከሻው ላይ ወጥቷል። ፋኖ የራሱን ታሪካዊ ህዝባዊ ማንነት ሳይለቅ ሳይበረዝ የብሔራዊ አጋርነትን ካባ ለመላበስና የሌሎችን ማህበረሰቦች አመኔታ ለማግኘት የሚችለው ከራሱ የህልውና ትግል ትርጉም ከጠቅላላው የሀገሪቱ የነጻነት ጥያቄ ጋራ በስልትና በጥበብ ማሰናሰል ሲቻል ብቻ ነው። ይህ ሽግግር ማንነትን መተው ሳይሆን የማንነትን ተጋድሎ ወደ ብሔራዊ ነጻነትና የፍትህ ማማ የሚያሻግር ስልታዊ ብስለትን የሚጠይቅ ታላቅ የታሪክ ጥፋት ነው። ፋኖ ይህንን ብሔራዊ አጋርነት ሚና በተግባር ለመተርጎም መጀመሪያ መረዳት ያለበት በ4 ኪሎ የመሸገው የብልጽግና ፋሽስታዊ መዋቅር የአማራ ህዝብ ጠላት ብቻ ሳይሆን
የመላው የኢትዮጵያ ህዝቦች የጋራ ስቃይና የመበተን አደጋ መነሻ መሆኑ ነው። ፋኖ የራሱን ህዝባዊ በደል ግፍ በአደባባይ እያስተጋባ በተመሳሳይ መልኩ በአፋር፣ በጋምቤላ፣ በጉራጌ፣ በደቡብ፣ በኦሮሞ ጭምር በአምባገነኑ ስርዓት የሚሰቃዩ ወገኖች እውነተኛ የሞራል የፖለቲካ ደጀን ሆኖ መቅረብ አለበት። የጋራ ጥላትና የጋራ መከራን ማዕከል ያደረገ ስልታዊ ጥምረት መፍጠር ሲቻል የፋኖ ስም ከአንድ ክልላዊ ታጣቂነት ወጥቶ የአምባገነንነትን ስርዓት የሚገረስስ ሁሉንም እኩል የሚያስተናግድ የብሔራዊ ነጻነት ጋሻ የመሆን የፖለቲካ ልዕልናን ይጎናጸፋል። ይህ አይነቱ አካሄድ የፋኖን አማራነት የሚያጠፋ ሳይሆን ለአማራ ህዝብ ዋስትና የሚገኘው የመላው ሀገር ከፋሽስታዊ መዋቅር ነፃ መውጣት ሲቻል ብቻ መሆኑን በተግባር የሚያረጋግጥ ነው። ከዚህ ባሻገር ፋኖ በትረካ ልዕልናው በኩል የጠላትን የማደናገሪያ የመከፋፈያ ፕሮፓጋንዳዎች ቀድሞ መስበር ይኖርበታል። አገዛዙ ፋኖን የአንድ ብሔረሰብ የበላይነት ፈላጊ አድርጎ የሚቀባው የሐሰት ቀለምን ለማክሸፍ ንቅናቄው ከወታደራዊ ድሎች እኩል ብልጽግና ግልጽና ሁሉንም ያካተተ ፖለቲካዊ አማራጭ ለህዝቡ ይፋ ማድረግ አለበት። ይህ አማራጭ እያንዳንዱ ብሔር የራሱን ማንነትና መብት አስከብሮ በፍትህና በእኩልነት ላይ የተመሰረተች አዲስ የጋራ ሀገር የሚገነባበትን ስልታዊ ፍኖተ ካርታ የሚያሳይ በመሆኑ ይኖርበታል። ፋኖ ማንነቱን ሳይደብቅ ነገር ግን ያንን ማንነት ለሌሎች ብሔረሰቦች ስጋት ሳይሆን የእኩልነት ዋስትና አድርጎ በማቅረብ ሲቻል የብሔራዊ አጋርነት መረቡ በራሱ ጊዜ እየሰፋ ይሄዳል። ትግሉ የጠመንጃ ብቻ ሳይሆን የሐሳብ፣ የፍትህ፣ የከፍተኛ የፖለቲካ ብስረት መድረክ መሆን በማሳየት ፋኖ ወደ 4 ኪሎ ለሚያደርገው ታሪካዊ ሽግግር መላው ሀገሪቱን የነጻነት ኃይሎች የሚያስተባብር የሚመራ እውነተኛ ብሔራዊ ኮምፓስ ሆኖ መውጣት ይችላል።